በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ እግዚአብሔር አምላካችን ተወደድከው የተባረከው በሰማያት የምትኖር ማንም በማይቀር ብርሃን የምትኖር በጌታችን በኢየሱስ ክርስቶስ በልጅ መገለጥ ፊትን ያበራህልን በመንፈስ ቅዱስ የቀደስከን እናመሰግናለን። አቤቱ ሆይ ይህን ጊዜና የሰዓት ሰጠህን የተባረከው አምላካችን በሰማያት የምትኖር አንድም ሶስትም ሆነ የምትገዛን ደጉና ቅዱሱ የዋሃው ንጹሕ አምላካችን እናመሰግናለን። በዚህ ሳምንት በፊትህ ጥበብን ለትውልድ እንድትሰጥ ለኢትዮጵያ ልጆች፣ ለኤርትራ ልጆች የሰላምን ጥበብ መሳሪያ አንስተው የሚዋጉ ሳይሆኑ የሚሰሩ፣ የሚመራመሩ፣ የሚፈጥሩ፣ ምግብን የሚሰሩ፣ እርሻን የሚያርሱ፣ ንግድን የሚነግዱ፣ ሀገርን የሚቀይሩ፣ ትውልድን የሚቀድሱ ብርሃን ያላቸው ትውልዶች እንድታደርግ ለዚህም ትውልድ ጥበብ እንድትሰጥ እንለምንሃለን። ለወጣቶች ብቻም ሳይሆን አዲስ ለሚወለዱ ሕፃናት አይምሯቸው እንዳይሰረቅ በጥበብህ በመንፈሳዊ በላይኛይቱ ጥበብ አይምሯቸው እንድትሞላ እንለምንሃለን። ደግሞም ጎልማሶችና ሽማግሌዎች እንዲሁ ጠቢባን እንዲሆኑ አቤቱ ትልልቆቹን ልብ ለትንሾቹ እንደምሰጥ ትንሾቹን ልብ ለትልቆቹ እንድሰጥ የመንፈስን ጥበብና ብርሃን በሁሉ ልብ እንድትሞላ ፈቃድ ይሁን። በጌታችን በኢየሱስ ክርስቶስ ስም በሱ ያለ ክብር ለአንተ ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። ተወዳጆች እግዚአብሔር ልጆች በክርስቶስ የተወደዳችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ክብር ምስጋና ይገባዋል። በበጎ ፈቃዱ ጾማችንን አጋምሰናል። ዛሬ ሰሞኑን ለአንድ አገልግሎት ክፍለ ሀገር ሄጄ ነበርና አቢኔ ኢየሱስ ገርማሜ አቢኔ ኢየሱስ ስለሚባል ቤተክርስቲያን ሰማሁ። በዘዋይ ገዳም በዘዋይ ከተማ አቅራቢያ በገጠር ውስጥ የሚገኝ ቤተክርስቲያን ነው። በገጠሩ ላሉት ጥቂት አባወራዎች የተከፈተ ቤተክርስቲያን ነው። ታቦቱ ኢየሱስ ነው። ታውቃላችሁ፣ ኢየሱስ ሁልጊዜ ምስኪን ቦታ ነው የሚገኘው። ሲወለድ ቤተልሔም ነው የተወለደው እና ሲያድር ደብረ ዘይት ጫካ ውስጥ ነው የሚያድረው። ሰዎች ብዙ ፊት አይሰጡትም፣ እነሱ ግን ሰዎችን የሚፈልግ ነው እና አሁንም በምድራችን ላይ ስናየው እዛ አሁን ገጠር ውስጥ ታቦቱ ተቀምጧል። ትልቁ ኢየሱስ የኛ ክብር እና አንድ ሰባኪ አግኝቼ እያወራልኝ ነበረ እና ምን አለኝ፣ በጣም በቃ ትልቅ ነው አለ። ትልቅ ታቦት ነው፣ ብዙ ሰዎች ይመለሳሉ፣ ብዙ አሕዛብ እዛ አካባቢ ያሉት እየተጠመቁ እየመጡ ነው። በጣም የሚገርም መላሽ ታቦት ተከልን አለ። እሱ የጠፉትን ሊመልስ አይደለም ወደ ዓለም የመጣው እና በቃ አሁን ትንሽ ነበሩ፣ ወደ ስንት ነው 25 አካባቢ ነበረዋል። አሁን 60 ደርሰዋል አባወራዎች እና እየተመለሱ እየተጠመቁ እና በጣም ትልቅ ኃይል ያለው ቤተክርስቲያን ዋለ እና ለምንድን ነው ታዲያ ምን ይጎለዋል ብዬ ጠይቄው ነበር። ምን አለው ለብጠይቀኝ ይሻለኛል አለ እና ልቤ ውስጥ ይሄ ሀሳብ በጣም በቃ ሞላ። ለምንድን ነው ከቤተሰቦች ጋር ማንነጋገረው? ለኢየሱስ ምን አድርገንለት እናውቃለን? ምንም አላደረግንለት። ይሄ ደግሞ ጾመ ኢየሱስ ነው። የምንጾመው ጾም ኢየሱስ ጌታችን የምትወዱት የልባችሁ ብርሃን ይሆናችሁ የወላችሁ መጎናጸፊያ እንገዛለታለን ለቤተክርስቲያን ለታቦቱ። እንደዚሁ ደግሞ ለካህናቱ ልብስ እንገዛለን። የምትችሉ ከሆነ ራሳችሁ ገዝታችሁ፣ ማትችሉም ከሆነ አካውንታቸውን አስቀምጣለሁ በአድራሻዬ በኩል እና ቆንጆ ልብሰ ተክህኖ ገዝተን የወርቅ ጥና ገዝተን ወርቃማ ጥና ገዝተን አዲስ አበባ አሉ 4 ኪሎ አካባቢ ወርቃማ ጽዋ ገዝተን የሚያምር ማይፈድ ገዝተን አጋፔ ቤተሰቦች እስቲ እንውሰድላቸው። እስቲ ጌታችንን እስቲ ምናልባት በዚህ መንገድ ምን ከሰው ከሆነ ቴዲ ዘማሪ ኃጢአት በደሌን ትቼ በእንባ ወደ አንተ መጥቼ በእንባ በሽቶ አንተን ባጠብኩህ ብቻ ጌታዬን በካስኩህ ይላል። ጌታ ተክሶ ያውቃል ወይ? እኔ አላውቅም፣ ግራ ይገባኛል። እሱን ክሰን አናውቅም። ግን ምናልባት ልባችንን ለማከም ፍቅራችንን ለመግለጽ ይኸውላችሁ ዝም ብሎ ነገር አንገዛም። ዝም ብሎ ነገር አይደለም መንግስት። ወርቃማ መጽሐፍ ቅዱስ ወርቃማ ንዋየ ቅድሳት የሚያምር ጥናው ወርቃማ መስቀሉን በባረኪያው ወርቃማ ገጠር ውስጥ ነው አይደል ያለው? ገጠር ውስጥ እዛ ጫካ ውስጥ ተኝቶ አስተዩት ሆምለስ ጂሰስን አስቡት። እንደሱ እግዚአብሔር ልጆች እናደርጋለን።
ስልኬን ላይ ያሳውቁኝ 9114138 የቤተክርስቲያኒቷን አካውንትም ከፈለጋችሁ አካውንቱን ከፈለጋችሁ ዕቃውን ገዝታችሁ በምትችሉት መንገድ አድርገን ይህንን የከበረ ታቦት እናገለግላለን። ደስ ብሎ የሆነ ማስታወቂያ የምነግራችሁ። እግዚአብሔር ባርካችሁ። ዛሬ መንፈስ ቅዱስ የሚናገረን የሚያስተምረን በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ የሚለውን ከዳዊት መዝሙር 47ኛው መዝሙር ቁጥር 6 ላይ የተጻፈውን ቃል ነው የምንማረው። መቼም የእግዚአብሔር ቃል ድንቅ ምስጢር ነው ያለው። እኛ ሰዎች ዝም ብለን በፊደል ስናነበው ላይገባን ይችላል። ድሮ በልጅነቴ መዝሙር ወዳጅ ነበርኩኝ። ሕፃን ልጅ ሆኜና አንዳንድ መዝሙሮች ሰማ ነበረ። ግን የመዝሙሩ ግጥም ስላላቸው ደስ የሚለኝ ግጥሞቹ ነበሩ። የመጨረሻዎቹ ቃላት ሲመሳሰሉ ደስ ይለኝ ነበር እና ትንሽ መዝሙረ ዳዊት መጽሐፍ ቤታችን ነበረችና እሷ መጽሐፍ ከፍቼ የመዝሙር ሮጬ ከፍቼ መዝሙረ ዳዊት እንደምከፍተው ግን መዝሙረ ዳዊት ይላል እንጂ መዝሙር ግን አይሆንልኝም ነበር። ቤት ስለማይመታ ማንበው ያኔ በፊደል ስለነበር በልጅነቴ እናደድ ነበር። ቃሉ ደስ ይለኛል፣ ግን ግጥሙ ቤት ስለማይመታልኝ ያበሳጨኝ ነበር በልጅነቴ። አሁን ይህ መጽሐፍ ደግሞ ተቀምጬ ስመረምረው ምን ያህል የህይወት ፈሳሾች የተሞሉበት መጽሐፍ እንደሆነ እመለከታለሁ። እዚህ ጋር ነብዩ የቆሬ ልጆች ምስጋና ነው። የቆሬ ልጆች ዘመሩት መዝሙር ነው። በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ ይላል። ያው መርከብ ተጭኖ ነው የሚመጣው ከሩቅ ሀገር ወደሚደርስበት ሀገር በውቅያኖስ ላይ ወይም በባህር ላይ ይመጣል እና ያ የተጫነ ነገር ወርቅም ሊሆን ይችላል። እንደ ኪራስ መርከቦች፣ እንደ ጢሮስ መርከቦች ለእግዚአብሔር ቤት ነዋይ የሆኑ ዝግባ ወይም ደግሞ ይሄ ጥድ ለሽቶ እንጨት ተሸክሞ ለእግዚአብሔር ቤት መስሪያ ለሰለሞን ልጅ መንሻ ሊሰጡ እንደነበሩ ነገስታት የተዋበ የከበረ ነገር ተሸክሞ ሊመጣ ይችላል መርከብ። ይሄ መርከብ በነፋስ አይመታም። እግዚአብሔር በነፋስ አይመታው፣ አይሰብረውም። ወርቅ ተሸክሞ ሉል ተሸክሞ የሚመጣ መርከብ አለ። የሰዎችን የቅዱሳንን ሰውነት ተሸክሞ መሄድ ወደ ስፔን እንደሄደው እንደ ጳውሎስ መርከብ አይነት መርከብ አለ። እሱ አይደለም። ይሄኛው መርከብ አሁን እግዚአብሔር ይመታዋል የተባለው መርከብ ምንድን ነው? በውስጡ የያዘው መርዛማ ነገሮችን፣ አደገኛ ገዳይ ነገሮችን፣ ጥቃቶችን፣ ቀስቶችን የተሸከሙ መርከቦች ደግሞ አሉ። እነዚህ መርከቦች ብዙ ጊዜ በትልቅ ሀገራት መንግስታት ፍልሚያ ውስጥ ባህር ላይ ነው የሚቀሩት። ሰሞኑን አይታችኋል፣ ብዙ መርከቦች ወደ ባህር ሲሰጡ። እነዚህ መርከቦች እሳት የተሸከሙ ናቸው። እግዚአብሔር በኃይለኛ ነፋስ የተርሴስን መርከቦች ያሰጥማል። ተርሴስ የጫነችው መርከብ የጫነችው ጥፋት ነበር። ተርሴስ ለእስራኤል የላከችው፣ ተርሴስ ወይም ስፔን ለእስራኤል ያመጣችላት ውድመት ነበር። ስለዚህ እግዚአብሔር ይሄንን አይቶ ቀደም ብሎ መታው ይላል። ቀደም ብሎ በነፋስ መታው። እግዚአብሔር መሳሪያ ተፈጥሮ ነው። ነፋስ የመድኃኔዓለም መሳሪያ ነው። ደመና የመድኃኔዓለም መራመጃ ነው። የቅዱሳን መብረሪያ ነው፣ መንኮራኩር ነው። እሳት የእግዚአብሔር የክብሩ መገለጫ፣ አንዳንድ ደግሞ የቁጣው ምልክት ነው። ተፈጥሮ እግዚአብሔርን ያገለግለዋል። መርከቡን የሰበረው ነፋስ ነው። ተርሴስ የጫነችው ጥፋት አንዳንድ ጊዜ ወደ ሰው ልጆችም ህይወት ይመጣል። እኛም ኑሯችን ላይ ህይወታችን ነፍሳችንን የሚዋጉ መንፈሳችንን የሚዋጉ ቤተሰባችንን የሚዋጉ የተጫኑ ነገሮች ወደ ባቋርጠው ወደኛ ሊመጡ ይችላሉ። ምክንያቱም ይሄ ክፉ ዓለም የሚሰራበት የጥልቁ መንፈስ የነገሰበት ዓለም ነው ያለ ጌታ ኢየሱስ ክርስቶስ ተግታችሁ ጸልዩ ብሎ የተናገረ ለዚህ ነው። ዝም ብለን የምንኖርበት ዓለም አይደለም። እንስሶች ዝም ብለው ይኖራሉ። ወፎች ዝም ብለው ይኖራሉ። እኛ ግን ዝም ብለን አንኖርም። ችግኞች ዝም ብለው ይበቅላሉ፣ ዝናብ ካገኙ፣ ፀሐይ ካገኙ። እኛ ግን ዝም ብለን አንበቅልም።
ዝም ብለን አንኖርም። ይኸውላችሁ መብት የሌለው ዝም ብሎ የመኖር መብት የሌለው ሰው ቢኖር በምድር ላይ ሰው ነው። ዝም ብሎ የመኖር መብት እግዚአብሔርንም ሳይፈልጉ ጠላት ሰይጣንንም ሳይነኩ መካከለኛ ሆኖ ተመቻምቾ መኖር የሚባል ነገር በሰው ስርዓት ውስጥ የለም። የሆነ ጠላት ያገኘናል። እማናያቸው ብዙ የተጫኑ መርከቦች ወደ ህይወታችን ይመጣሉ። መርከብ ታውቃለች፣ ቶሎ አይደርስም። አንዳንዱ 2 ወር ይፈጃል፣ አንዳንዱ 15 ቀን ይፈጃል፣ አንዳንዱ 6 ወር ይፈጃል። እንደ ርቀቱ ነው ከተጫነበት ቦታ እስኪደርስ ድረስ እና አንዳንዴ ሰላም ነው ብለን እኛ እየኖርን ነው አይደል? ተጭኖ እየመጣ ሊሆን ይችላል ወደ ህይወታችን። እሱን መርከብ የሚሰብርልን መጠጊያችን ጌታችን ኢየሱስ ክርስቶስ መሆኑን ነው። እኛ ይወላችሁ አይተን ከጠበቀን ይልቅ ሳናቀው ከጠበቀን ሳናይ ከምንጠበቀው ይበልጣል። እግዚአብሔር ልጆች፣ እግዚአብሔር ድንቅ አምላክ ነው። ሲጠብቀን እኛ አናስብም። ትናንት መዝሙር እየሰራው ነበረ። ቁጥር 10 መዝሙር ታውቃላችሁ፣ ከአንድ ወር በኋላ በትልቅ ስነስርዓት ይወጣልና እሱን ስራ እየሰራው ነበር። በጣም ቆንጆ መዝሙር፣ እግዚአብሔርን ድንቅ ነገር የሚናገር መዝሙር ሰርቼ እታች ጠሩኝ፣ ቤትና አሉኝ እና ስወጣ ደግሞ በስልክ ይደወላል። የአገልግሎት ስልክ ነው የሚደወለው። ስልኩን እያየሁ ለማነጋገር የሞክር ደረጃ ስወርድ ያ ደረጃ ይዞኝ ሄደ እና እንደ ደረጃውና እንደኔ አወዳደቅ ቆሞ የሚራመድ ሰው አልሆንም ነበር። ምንም ሳልሆን ተነሳ እና ምንድነው ያየሁት መሰላችሁ? አንጥፎ የሚከላከልልን ቀደም ብሎ አያችሁ፣ የእኛን እግር ለመስበር የእኛን መንገድ ለመስበር ይዘረጋል ጠላት ወጥመድ። እኛም እየተራመድን ነው፣ መሬቱን ዝም ብለን እንረግጠዋለን። ግን ለእኛ የሞት መሬት ሊሆን ይችላል። ያ መሬት የተርሴስን መርከቦች እየሰበረ ዓላማቸውን እያመከነ ጥፋታቸውን ጥቃታቸውን እያመከነ ሳናይ እያየልን ሳንዋጋ እየተዋጋልን የሚጠብቀን መድኃኔዓለም ስላለ ነው የምንኖረው። እኛ በሕይወት ከብዙ ነገር ነው የምንጠበቀው። የሚገርማቸው እኛ ግን ያንን የምንጠበቅበትን ጉዳዮች አናቃቸውም። እኔ ለምን እንደሰወረብን ራሱ አላውቅም። ምናልባት በሰማያት ከምን እንደጠበቀን እየነገረ ሊያስገርመን ይችል ይሆናል እግዚአብሔር። አያችሁ፣ የዛሬ ዓመት ምን እንደሚመጣ አናቅም። የዛሬ 2 ዓመት ምን እንደሚመጣ አናቅም። የዛሬ 5 ዓመት ምን እንደሚመጣ አናቅም። መርከቡ ምን እንደጫና አናቅም። ግን ይመጣብናል ብለን በፍርሃት ተቀምጠን አንኖርም፣ በጭንቀት አንኖርም። እግዚአብሔር በመካከሏ ነውና አትናወጥም እንደተባለች እንደ ጽዮን ሳንናወጥ እንኖራለን። በልዑል መጠጊያ ሁሉም በሚችል አምላክ ጥላ ውስጥ እንኖራለን። እግዚአብሔርን አንተ መሸሸጊያዬ ነህ እንለዋለን። ከአዳኝ ወጥመድም ከሚያስደነግጥ ነገርም ያድነናል እንጂ ይኸውላችሁ ከማናየው ከብዙ ነገር እንደሚጠብቀን የሚያስረዳ ቃል ነው። የተርሴስን መርከቦች በነፋሳት ትመታለህ ያለው። እኛ ወደባችን ላይ ተረጋግተን ተቀምጠን ልጆችን እያሳደግን ቤታችንን እየመራን ስራችንን እየሰራን ትምህርታችንን እየተማርን ወጣቶች ስለነጋችን እያሰብን እንኖራለን። ወደኛ ተጭኖ የሚመጡ በጣም ብዙ ነገሮች ግን ሊኖሩ ይችላሉ። ለዚህ ነው ጌታችን ስትጸልዩ ኢታባን እግዚኦ ውስጥ ተመንሱት፣ አቤቱ ወደ ፈተና አታግባን በሉ ያለን። ማናያቸውን እንዲጠብቀን ከማናየው እንዲከላከል ድንቅ አምላክ ነው። እኛ እንድናየው ይሁኝ ብሎም አይደለም የሚጠብቀን። ለዚህም ነው የማይነግረን። እግዚአብሔር አባት ስለሆነ ነው የሚጠብቀን። እኛ ልጆቻችን የምንጠብቃቸው ግዴታችን ስለሆነ ነው። ትንሽ ኮሽ ሲል ልጆቻችን ይዘን አንጠልጥለን ሐኪም ቤት አንጠልጥለን የሆነ ቦታ ቤተክርስቲያን ነገር ሲፈጠር ቶሎ ብለን በልጆቻችን ጉዳይ ላይ የምንርበተበተው ልጆቻችን እንዲያውን አይደለም፣ እኛ ስለወለድን ነው። እግዚአብሔር ስለወለድን ከማይጠፋው ዘር ይጨነቅልናል፣ ይንገበገብልናል። በሰው ቋንቋ ነው የምናገረው። ግራ ገብቶት ትጨነቃል ማለት አይደለም፣ ግን ለኛ የኛን መንገድ ከጥቃት ይጠብቃል። የጠበቀን አምላክ ክብር ምስጋና ይሁን። ከስንት ነገር ነው የተረፍነው በሕይወታችን። ስንት ነገር ነው በላያችን ላይ ያለፈው።
በእሳትና በውሃ መካከል አሳለፍክን ይላል ዳዊት። እሳት ላያችን ላይ ያልፏል ማለት ነው። ውሃ ላያችን ላይ ያልፏል። ውሃ ውስጥ ገብተን ወጥተናል። እሳት ነዶብን ተርፈናል። እግዚአብሔር በታላቅ ነፋስ የተሰስ መርከቦች ስለሰበረ ይወላችሁ የሚወድን በዚህ ልክ ዋጋ የሰጠን አምላክ ማክበር ያስፈልጋል። ለእግዚአብሔር ክብር ይገባዋል። ለፍቅሩ ውለታ፣ ብድራት፣ ምስጋና፣ መዝሙር ይገባዋል። በቀን ውስጥ ለጠበቀን፣ ለሚጠብቀን፣ ሳናየው ለሚጠብቀን፣ ለሚከላከልልን፣ ለሚያነጥፍልን መድኃኔዓለም አንድ መዝሙር መዘመር መቻል አለብን። የሰማነውን በልቦናችን ጻፍልን። እግዚአብሔር ይባርካችሁ። እግዚአብሔር ቸርነት፣ እናታችን ቤታችን ረድኤት በረከት የምላ ጥበቃ አብሮን ይሁን። የኢየሱስን ቤተክርስቲያን ጉዳይ እንዳትረሱ። ለጌጠኛ ቤቱ ልማት ይሆንለት የኛ ጌታ። እግዚአብሔር ይባርካችሁ። ኮሜንትና ላይክ አድርጋችሁ። ቄስ አሸናፊ ገብረማርያም ነኝ። ሰላም